የወንድ ገረድ አለ አይደል? እንደ አንተ ማሳጅ ቤትማ ብሰራም አያሳፍረኝም። አያም ቨርጅን ግን ድንግልናዬን ከወሰድኩት የትኛውን ቦታ ልታገኘኝ ትችላለህ። ምን ችግር አለው? አለ አይደል? እንደ አንተ የወንድ የሴት እንትን እየጠበክ የምትኖር የሴት ብር እየጠበክ። እኔማ ልጅ ነኝ ገና ብዙ ላይፍ ያለው ተረዳኝ አይደለ? የኔን ቨርጅን ወስዶ ደግሞ ወደ እንደዚህ አይነት ህይወት አይደለም የሚልከኝ። ደልቀቅ አድርጎ ነው ሊያኖረኝ የሚችለው። ኦር አሜሪካ ወስዶ ኦር ዱባይ አዲስ አበባም ቢሆን ኩል የሆነ ህይወት ነው የሚያኖረኝ። እንዳንተ እዚህ ጋር እየተለላጥኩ አይደለም እሱማ ቨርጅኔን ሲወስድ የሚያኖረኝ። እዚህ ከአንተ ጋር ከእንዳንተ አይነቱ ጋር ማለት ነው ከታየው ራሱ አንገቴን ቆርጦ ምናምን ነገር ቃል አስገብቶ ነው ሊያገበኝ የሚችለው። አቡቲን ታውቂያለሽ? እሺ ኮሜንት ላይ ነው የሚጽፉልኝ። አቡቲ በላት ይኛል ማለት ነው አቡቲ ማን ነው? አቡቲ ኮሜንት ላይ እኮ ነን። ኮሜንታተሮች እኮ ናቸው የሚያደርጉኝ። ሌላሽ ሌላ የምታውቁሽ ማይ ማነች ታዲያ? እያወቅሽ ምንድን ነው ማንን የምትጠይቂኝ? አቡቲ አላውቅም። አቡቲ በላቸውም ደርሶታል። በላቸውስ ደርሶታል? እንደ አንቺ ሶል ትረስት ሚ አይ ኖ ሄር። ያው ታውቂያታለሽ። ዋው ታውቂያታለሽ። ሳም እኔን አሳያት መሆን ትወጣለች። አቤል አሳየኝ እንትን አቤል እሺ፣ ፎቶን ከአንድ እስክንሻት ላርጎ አቤል እኔን አሳያት ትወጣለች እያለኝ ላሳይሽ ፕሮፋይሉ ለምን ትጠይቀኛለህ? ጻፉልኝን እኮ ነው የማነባው። አንቺ ለምንድን ነው እኔ ላይ የምትናደጂው? አንተ ከየት ነው የመጣኸው? ኧረ ለምንድን ነው የምናደደው? እንዴ ጽዮን እኮ ነኝ። በእናትህ ዝም ብዬ ሴት መሰልኩ እንዴ? ጽዮን ነኝ። ምንም ነገር ያለበት ሰው እኮ ነው የሚፈራው። ጽዮን ነኝ። ሳወራ አትፍራ፣ አትደንግጥ። ጽዮን ነኝ። ጽዮን ስለሆንኩ ማለት ነው። ለምን እንደዚህ በአናታችሁ ተተክላ? ሁላችሁም እናታችሁ ትበዳ። ከፈለጋችሁ ስለኔ ኔጌቲቭ የምታወሩ በሙሉ እናታችሁ ትበዳ። አያም ጽዮን፣ አያም ቀበጧ፣ አያም ጀግኒ። ተረዳችሁኝ? የረከስኩ ሴት አለ ምንም አይነት ፋይል የሌለብኝ ጀግና ሴት ነኝ። ተረዳኸኝ አይደለ? ስለኔ ምንም ሊወጣ አሁን ቨርጅን አልኩህ እኮ ሙሉ ኮንፊደንስ ያለኝ 100% ስለሆንኩ አልሽለጠለጥም። የወንድ ሽለጥለጥ ግን አንተ ነህ። ኮሜንተር እንደዚህ ያለ ኮሜንት ምን አስነበበ? ኮሜንት ወንድ አትሆንም እንዴ? ቆፍጠና አትልም እንዴ? እኔ እንኳን ሴቷ ስንት ፈተና እያመጣችሁብኛው ደረቴን ነክቼ እያወራሁ አይደል? ጽዮን ነኛ። ጽዮን ስለሆነ ምንም አይነት የወረድኩ ሴት አለ። ሴቶች መሰደብ የለባቸውም። ለሴቶች ጥቃት እያለ ስለሌለባ ለሴቶች ማ ክብር አለኝ። ቆማት ማሳጅ ቤት አለ ሀብታ ማጫወተች አልክ መጥቷ ነው። ላይፍ ነው። ምን አረገች እሷ? ለምን እነሱን ሰውን ለምን አሰድቢ? እናታቸው ምን አገባ? ምን አገባ? ማን ነካ? ለሴት ጥቃት ቆም እኮ አላልሽም እንዴ? ማን ደረሰብህ? ደረሽ እንጂ እናታችን ጋር ደረሽ እኮ። ለሴት ጥቃት ከቆምሽ እናትም እኮ ሴት ናት። ለሴት ጥቃት ቆሜማ ማሳጅ ቤትን የወረደ ስራ ሴቶችን ሊሰሩት ይችላሉ። የሚያገኙበት ነገር ሊኖር ይችላል። ስራ ስለሆነ ለምን ከሌ እንደዚህ ሰራች ብሎ አንድ ሴት ነገር ወጣ ራሷ ልታጠፋ ትችላለች። እዛ የምትሰራ ሴት ምክንያቱም ህይወት ነው። ለምን እዚህ ህይወት ውስጥ ገባሽ ብለ እዚህ ስትለምነው ከምታድረው ጊፍት የሚሰሩትን ሴቶች ውጣ እናርዳ እንጂ ለምን ሰራሽ ለምን እንደዚህ ወጭ አትበል። እኔ ግን ደረቴን ነፍቼ የማወራው ሌላ ሴት ብትሆን ወይ አድርገው ብታቅ ኖሮ ውጥት ነው የምትለው፣ ትደነግጣለች ሁሉ ወይኔ ላይ ታወቀ ምናምን። እኔ ደግሞ ጽዮን ነኝ። ምንም ሪከርድ ህይወት የለብኝም። አለቀ። ገና ወደፊት የምጀምር ሰው ነኝ። ላይፍን ምንም ላይፍ አለ። እንዴ ስሜን ጽዮን፣ ቆይ ወደዚህ ስራ ለምን ገባሽ? እሺ ጠየቅኩሽ። ምን አባል ለምን ወደዚህ ስራ ገባሽ? ወደ የትኛው ስራ? አንተ ከእከክ ወደ ማሳጅ ቤት ስራ። እኔ እኮ እንዳንተ ቦርኩ አይደለሁም። መቼም ልሰራ አልችልም። ስራ አለኝ። ቲክቶክ ላይ እየሰራሁ ነው። ምንድን ነው ስራሽ? እሺ በምንድን ነው የምትተዳደሩ? በምንድን ነው ቤት ኪራይ የምትከፊው? በምንድን ነው ሰርቫይቭ የምታደርጊው? ስራሽ ምንድን ነው?
ምን አባ ገባ ቤተሰብ አለኝ እንዳንተ እዚህ ጋር አንዳንድ አበባ እያልኩ ማድረስ ይታር ነው። ቤተሰብ ቢኖርሽ ትበዳትም እኮ ቤተሰብ ቢኖርሽ የኔ ቤተሰቦች ይረዱኛል። ከእንዳንተ አይነት የረከሰ ጋር ሲሆን ምንም አይነት ወሬ ባወራ ተፈቅዶልኛል። የኔ እናት ትፈቅድልኝ፣ ምክንያቱም በጣም ጭንቅላት ስላላት ምንም ታውቃለች ላይፉና ከአንተ ጋር ሲሆን ደግሞ ከወረደ ሰው ጋር ስትይ ሁሌም ከወረደ ሰው ጋር ሲጀመር አትዋይ ነው የምትለኝ እናቴ። ከወረደ ሰው ጋር ከዋልክ ወርደ ነው የምትገኘው። ሰው አለቀ። እሺ ከስንት ናይጄሪያዎች ጋር ተኝተሽ ታውቂያለሽ? አንተ ቆሻሻ ቨርጅን እያልኩ እኮ ሰው እኔ ድንግል ነኝ፣ እኔ ድንግል ነኝ። ከማንም ወንድ ጋር አልተኛውም። ተረዳኸኝ አይደለ? ድንግል ሴት የአስተሳሰብ ድንግልና ነው። አንተ ከካም ከፈለግክ ማለት ነው አሲዝ ብርና አሲዝ የለህም ነገሩ ገና ስትለምን አድረ በመቶ እሺ እኔ የምልሽ ብሩ አይደለም። ቆይ ስሚ፣ ፖስት ፒል ምን አይነት ነው ከለሩ? የዘንድሮ ቨርጅን አስጠላኝ እኮ። አሁን ቨርጅን ሴት እንዲህ አፏን ትከፍታለች። ስለ መድኃኒዓለም አሁን ድንግል ሴት እንዲህ አፏን ከክፍታ ለምን መሰለህ? አመሰግናለሁ አባቴ፣ ክበርልኝ። ላናደርገው ክበርልኝ አባቴ፣ ክበርልኝ። ላክልኝ ዴቭ ላክልኝና እንትን እንላለን። ችግር የለም ላክልኝ። እኔ የምልሽ ግን ጽዮን ለራስሽ መክርሽ፣ የፈለገ ነርቨስ ብትሆኝ ብትናደጂ ምናምን ሴት ልጅ እንዲህ ልብዳክ እናታችሁ ትበዳ ምናምን ማለት የለባትም። የምሬ ነው የምልሽ። እሺ ጽዮን፣ እሺ የፈለገ ብትናደዲ የፈለገ ብትበሳጪ ልብዳ እናታችሁ ትበዳ ምናምን ማለት የለብሽ። አደገ ኔትወርኳ ዴርሎክ አባቴ አመሰግንሃለሁ። እሺ እግዚአብሔር ያክብርልኝ። ኔትወርኳ እየተቆራረጠ ነው። ምንድን ነው ኔትወርኳ? አቤት እኔ እኮ አንዱ ዲያስፖራ ወይ ሽማግሌ እኮ ቆንጆ ልጅ አገኘው ጨዋ ልጅ አገኘው እያለ ነው። ለልጆቼ የምታስተምር ጨዋ ቤተሰብ የምትመራ አገኘው እያለች ነው። ጀለስ እናታችሁ ትበዳ እያለች ነው። እንዲህ እያለች ያሳዝናል። ደወሉልሻ ቤተሰብ ለምን ጋጥ ወጦንሽ ብለው። ይሄ ጋጥ ወጥነት ነው። እንደዚህ አይነት ስድብ ማውራት ለአንተማ ማን ይደውልልሃል? ቸክ የሚያደርግ ቤተሰብ እንኳን የለህም እኮ። እንደዚህ ወርደህ ስትታይ አይደውሉልህም። ስልኬ ፍላይት ሞድ ነው። ግን ስቲል እኔ እንዳንቺ አልወረድኩም ስልሽ እኔ በቃል ያወራለሁ እንጂ እንዳንቺ አሁን አንቺ ልብዳችሁ ትያለሽ፣ ግን በየቦታው ትበጃለሽ። ልክ አይደለም እሱ። ኤች.አይ.ቪ ኤድስ አለ። ጨብጥና ባምቡ ቆሻሻ አንተ ኤች.አይ.ቪ ኤድሳም ስለሆንክ ነው መሆን። ኤች.አይ.ቪ ኤድሳም ነው ኤድሳምን የሚያውቀው። ለማንኛውም አርፈ ብትቀመጥ እንደ ሀሳብ መሆን ከማንም ጋር ችግር የለ። እኔ ነኝ የዋህ እንጂ እኔ ቤተሰቦች የዋህ አይደሉም። ከያዙ በጣም ስል ማንነቴን እዚህ ጋር ባላብራራልህ አርፈ ብትቀመጥ ከቻልክ ደግሞ እስከዛሬ የተሰሩትን ሪከርዶች ሁሉ የማታስጠፋቸው ከሆነ ምን ላይ እኔና አንተ ልንደርስ እንደምንችል እናወራለሁ። የምታስጠፋ እያንዳንዱ ዝበይ ደግሞ ልታስፈራር ትሞክራል። ስሸረሙጭ የተያሸው አንቺ ነሽ። ክብረ ቢስ ምን አባት አስና ደግሞ ሰው ሲሰማት እንትን ትላለች። የት ሄደች? ነይ ቶሎ። እንደ ልቧ አፏን ተከፍትና ደግሞ ሪከርድ ትላለች። ማን አንቺን ሪከርድ ያደርጋል? ቆይ አራት እንዴ ተወት። እኔ እኮ ዘንድሮ እኮ ይገርመኛል እኮ ቤተሰቦቿ የምታዩት ከሆነ ማለት ነው የኔ ላይ የምታይ ከሆነ ኪኒን አስውጧት።
ደግሞ ቤተሰቦች አይለቁም ትላለች እንዴ? በሽታ ነዋ ከያዘ የማይለቀው የአንቺ ቤተሰቦች አይደለም። HIV ኤድስ ከያዘሽ ማይለቅሽ። ደግሞ በየቦታው ስትቸረችር ቤተሰብ ዞር ብሎ ያላያት ደግሞ አሁን ብታስቡላት መጀመሪያ ማስመርመር ማስተው እንደዚህ ስትናገር አፏ እንደዚህ ስትከፍት እናታችሁ ትበዳ ልብዳችሁ ስትል ማስቆም። በራሷ አፍ ነው የከፈተችው፣ ራሷ ናት የከፈተችው። ደግሞ ቤተሰብ ምናምን ትላለች እንዴ? HIV እና ባምቡሌ ጨብጥና ባምቡሌ ነው ቤተሰብሽ። ሌላ ምን ቤተሰብ አለሽ? ወንዶች ግን የምሬ ነው እንዲህ ከፍላችሁ እንትን አታርጉ። የምር ከፍላችሁ ባረጋችሁ ቁጥር እንደዚህ አይነት ሶሳይቲ ነው የምከፍቱት። ተወኝ ሞንተወኝ ለምንድናቸው? ይቅርታ ልጠይቅሽ ነው የገባሁት። ማርያምን የምር ፈራው፣ በጣም ቤተሰቦችሽን ፈራው። አራት ፍራ እና እስካሁን የተናገርኩሽ ነገር በጣም ይቅርታ። ያልኩሽ ነገር ተገቢ አይደለም። ማሳጅ ቤት ምናምን ብዬ ተናግሬ ነበረ። ልክ አይደለም እንደዛ ማውራቴ። ባወራሁት ነገር በጣም ተጸጽቻለሁ፣ አዝኛለሁ። ምክንያቱም አንቺ እንደዚህ አይነት ነገር የለብሽም። ማሳጅ ምናምን ቤት አይደለም የምትሰሪው፣ በነፃ ነው የምትበጂው። ጨብጣም ሸሌ ነሽ፣ ቫይረሳም ነሽ እና ማሳጅ ቤት ብዬ ስላበቅ ለምንድን ነው ሰው ሲያስፈራራ ይህን ያህል ስሜታዊ የምትሆነው? እኔ አንተን እንትን ማፈላለግበት ጊዜም የለኝም። ሆን ለምን ትናደዳለህ? ለምን ትናደዳለህ? ሰው የሆነ ነገር ስለ አንድ ቃል ለተናገሩ በነፃ ነው የምትበሉ ጎበዛው በነፃ እና ታዲያ ለፍቅር ታዲያ ገንዘብ ስጠኝ አያደርገኝ ፍቅር ሰጦኝ እንጂ ለምን ትናደዳለህ? ምን አስደርግሃለሁ? ተረዳኝ። ቀን ከደረሰ ነው ድፍት ልትል የምትችለው። እኔ ምንም ልታስደርገኝ ልታደርገኝ አችልም። ላመጣ መብት ነው። የሚቀባ መድኃኒት አለ አሉ። መብት ነው። አፍን ክፈት። ሁሌም በቃ የወረዱ ሰዎች ናቸው መሆን። የወረድክ ሰው ስለሆንክ ስደበኝ፣ እንደፈለክ እርገጠኝ። አሁንም ብቻን ቁጭ ብለህ እየተሳደብ ስድብ አድርገኝ። በነጠላ ራቁቷን የገባችውን በውስጥ እልክልሃለሁ። ይልክልሃለሁ። እኔ ልኬለታለሁ። ለሆነ ልጅ ለሰው ልኬለታለሁ። አንቺ በነጠላ ገብተሻል እንዴ? ጌም ተቀጥቼ አውቃለሁ። የስ ኦፍኮርስ በሸሚዝ በጣም በብዙ ነገር አለ። በአጭር ቀሚስ ቁጭ በደግ ብዙ አለ። ሪካርድ ይህ እኮ ታዲያ ለወንድዬ ላኩ አይደለም እኮ እዚህ ሚዲያ ላይ ነው የተቀጣሁት። ቅጣት ነው ይሄ፣ የጌም ቅጣት ነው። አለቀ እንዴ? እና ሸሌ መሆንሽን እያመንሽ ነው? ማኔ እና ራቁቷን የምትዞር ቂጠ በረዶ ናት። ታዲያ ሌላ ምን? እኔ ራቁቴን አልዞርኩም። ቅጣት ተቀጣሁ እንጂ ራቁቴን አልዞርኩም። ራቁትሽን ቅጣት? አንተ ራቁት ነው እንዴ? ነጠላ በነጠላ ራቁቷን ማለት ጡጥሽ ጫፉ ምናምን ይታያል። እሱም ከሱ ሲልክልህ አጣራና ፖስተው እስቲ ላከው። ቆይ አንዴ ላከውና እዚህ ላይ ቲክቶክ ባን ማያረግ ከሆነ ችግር የለም። አድርጌው ብንወያይበት ቅር አይልሽም? ከጀርባ ፎቶውን አድርጌው ብንወያይበት ቅር አይልሽማ? ለምን ታደርጓል? ለምን ቅር አይለኝም እንዴ? አያላፍርበትም ስላልሽኝ እኮ ነው እንዴ። ያለፈ ላይፌ ስለሆነ ይሄ የለም ለሰው ልኬ የሆነ ነገሬን ለሰው ልኬ ስላልሆነ ሚዲያ ላይ የተቀጣሁት ቅጣት ስለሆነ ተሳስቻለሁ። ማድረግ አልነበረብኝም። በሰዓቱ ቅጣት ነበር። ልክ ላይ ብላይ ስመጣ እንደተገለጠ ሳቅ ሩጬ ሄድኩኝ። እኔ እንደዚህ ለብሾ ስመጣ አይታይም። ተረዳኸኝ አይደለ? ቅጣት ነው የቀጣኝ ልጁ። ቅጣት እየተቀጣው ነበር። እሱ ደግሞ የቲክታክ ላይቭ ጌም ስጫወት የሶስተኛ ቀን የነበረ ገና ላይቭ ስሰራ። ተረዳኸኝ አይደለ? ቅጣት ነው። ምንም ራቁቴን አልወጣው፣ ራቁቴን አልሮጥኩኝ። አሁን ደግሞ መረጃ አምጡ ስላቸው አየሽ አይደለ? መረጃ አምጡ ምናምን ነገር ስል መረጃ መምጣቱን አሁን ይሄ መረጃ መሆኑ ነው። ውይ እኔን የሚወደኝ ከነ ሁሉ ነገር ወዶ ይቀበለኛል። ተረዳህ አይደለ? የእኔ ባልም እንደዛ ነው የሚቀበል። ተጨብጥ ከነ ባምቡሌሽም አንተ ቫይረስ አምነህ ማለት ነው። ሞን ላከብር እየሞከርኩ ነው። ምክንያቱም
ይማ ብዙ ሰው ችግር ያለበት ሰው ነው። እኔ የሚወደኝ ሰው ከነ ችግሬ ከነ ኋላ ስህተቶቼ ነው አምኖ የሚቀበለኝ። ማን ይቀበላል? ማንም ናይጄሪያ ሲያጨማለቅ ሲያቦካው የነበረ ነገር። እኔማ ቨርጅን ስለሆንኩኝ ከነ ሁሉም ነገር ያስመርምሮ ይቀበለኛል። ተረዳኸኝ አይደለ?